take me home, United, to the place I belong, to Old Trafford, to see United. Take me home, United Road. Take me home, United Road. Oh, take me home, United Road. ሰላም እንደምናላችሁ የታላቁ የማንቸስተር ዩናይትድ ደጋፊዎች በያላችሁበት የዓለም ክፍል ሁሉ ሰላማችሁ ብዝት ይበል ይላል። ትናንትና ምሽት የተሰሙ የዝውውር መረጃዎችን ከናንተ ጋር ቆይታ ልናደርግ ተገናኝተናል። የመጀመሪያው መረጃችን የሚሆነው የቪክተር ዮኬሬሽ ነው የሚሆነው። ቪክተር ዮኬሬሽን የተመለከተ ዜና ትናንትና በብሬኪንግ ኒውስ ስካይ ኒውስ የአውሮፓ ሚዲያዎች ሁሉ አጥለቀቀውት ነበር። የስካይ ኒውስን መረጃ ለእናንተ ልናደርስ ነው የመጣን። ቀጥታ የስካይ ስፖርት ትናንትና ያደረሰው መረጃ ቪክተር ዮኬሬሽን በማስመለከት ምንድነው እሱን እንመለከታለን። ማርክ አንድሪያስ ቴር ስቴገን በአውሮፓ ውስጥ አሉ ከሚባሉ ድንቅ ግብ ጠባቂዎች አንዱ ነው። ከባርሴሎና ጋር የመለያየት እድሉ በጣም ሰፊ ነው። ማንቸስተር ዩናይትድ የእሱን ዝውውር እየተመለከተ እንደሆነ ዘጋርዲያን ትናንትና ምሽት አስነብቧል። እሱንም እንመለከታለን። ማንቸስተር ዩናይትድ በክለቡ ኦፊሻል ዌብሳይት ላይ ከክለቡ ጋር የተለያዩ የአካዳሚና የዋናው ቡድን ተጫዋቾችን አሳውቋል። እነማን ናቸው እንመለከታለን። ጄደን ሳንቾና አሌሃንድሮ ጋርናቾ ከክለቡ ጋር የመለያየት እድል አላቸው። ደግሞም አሌሃንድሮ ጋርናቾ ከክለቡ ጋር የመለያየት እድሉ ሰፊ መሆኑን በብሬኪንግ ኒውስ ከሁለት ቀናት በፊት ፋብሪዚዮ ሮማኖ አሳውቋል። ወደ የትኛው ክለብ ሊያመሩ ይችላሉ የሚለው የሚጠበቅ ጉዳይ ነው። የአንዱ ተጫዋች ስም ከአርሰናል ጋር የተያያዘ ነው። ማን ነው እናነሳለን። ብቻ አብራችሁን ቆዩ። በቆይታችሁ ወቅት እንደወትሮ ከእናንተ የምንፈልገው ነገር ላይክ አድርጋችሁ ቪዲዮ እንድትጀምሩት ነው። ይህ ከኛ ጋር ቤተሰብ ለሆናችሁ ወዳጆቻችን ነው። ግን ከኛ ጋር ቤተሰብ ያልሆናችሁ ሰብስክራይብ ማድረጋችሁ አይለይ፣ እንዲሁም ሼር አድርጉ። ሁሉንም ነገር ስለምታደርጉልን ከልብ እናመሰግናለን። የሀሳብ መስጫው እናንተን ይጠብቃል። ሀሳቦቻችሁን ጻፉልን። ከመሸጋገሪያ ሙዚቃ በኋላ እንመለሳለን። ከመረጃዎቻችን በፊት ኤል ማግኒፊኮ ብሩኖ ፈርናንዴዝ፣ ሌጀንድ ክርስቲያኖ ሮናልዶ እና ዲያጎ ዳሎ በፖርቹጋል ብሔራዊ ቡድን የአራተኛው ኔሽንስ ሊግ ሻምፒዮን መሆናቸው አረጋግጠዋል። ደግሞ አስደናቂ ጨዋታ ነበራቸው ከስፔን ብሔራዊ ቡድን ጋር። የሉዊስ ዴላ ፎንቴን ስፔን ብሔራዊ ቡድን በማሸነፍ ለሁለተኛ ጊዜ የኔሽንስ ሊግ ባለቤት ሆነዋል። ለኤል ማግኒፊኮ ብሩኖ ፈርናንዴዝ ኮንግራ ማለት እንወዳለን። እንደ ማን ዩናይትድ ኢንፎ አዘጋጆች በጨዋታው ላይ ሙሉ 90 ደቂቃ እስከ ኤክስትራ 30 ደቂቃ ላይ በጣም በድንቅ ተጋድሎ ተመልክተናል። ደግሞ ውብ የሆነውን የፍጹም ቅጣት ቴክኒኩንም በጨዋታው ላይ በድጋሚ አስመልክቶናል ማለት ነው። ይህንን የኔሽንስ ሊግ አሸንፎ ነው ወደ ማንቸስተር ዩናይትድ ካምፕ በጁን ላይ ለፕሪሲዝን የሚመጣ ማለት ነው ብሩኖ ፈርናንዴዝ ማለት ነው። ወደ መጀመሪያው መረጃችን እናምራ። የቪክተር ዮኬሬሽን መረጃ የምናገኝ ይሆናል ማለት ነው። እንግዲህ ቪክተር ዮኬሬሽና ማንቸስተር ዩናይትድ ስማቸው መገናኘት ከጀመረ በጣም ቆይቷል፣ ሰነባብቷል ማለት ደግሞ እንወዳለን። ግን ደግሞ እንደዚህ አይነት በጣም የተቃረበ ዜና ሰምተን አናቅም ማለት ነው። እንግዲህ ከታማኝ ምንጮችና ደግሞ ኖርማል ታብሎይዶች ዜናዎችን ሲያወጡ ለይቼ እንደምነግራችሁ ታውቃላችሁ። የቪክተር ዮኬሬሽ ዜና ትናንትና ምሽት በስካይ ስፖርት በብሬኪንግ ኒውስ ነው እንግዲህ የተዘገበው ማለት ነው። ስካይ ስፖርት በሁሉም ሶሻል ሚዲያዎቹ እንዲሁም ደግሞ አጭር ዜና በሚለቅበት የቴሌቪዥን መርሃ ግብሩ ላይ ብሌዝ በሚባለው የዲኤስቲቪ ቻናል ላይም በብሬኪንግ ኒውስ ላይ ቪክተር ዮኬሬሽ እና ማንቸስተር ዩናይትድ የመጀመሪያ ግንኙነት ማድረጋቸውን በይፋ አስነብቧል። ግን የመጀመሪያ ግንኙነታቸው በምን ያህል መንገድ እንደተቋጨ ወይም ደግሞ ማንቸስተር ዩናይትድ በመጀመሪያ ንግግሩ ላይ ስለ ዝውውሩ ሂሳብ ብቻ ነው ያወራው ወይስ ደግሞ የኮንትራት ሂሳብ የመጀመሪያ ኮንትራት መደራደሪያ ሂሳብ አቅርቧል የሚለውን የተዘገበ ነገር የለም። ግን ደግሞ ማንቸስተር ዩናይትድ እና እንዲሁም ደግሞ የስፖርቲንግ ሊዝበን ስፖርቲንግ ዳይሬክተር ካወሩ በኋላ የቪክተር ዮኬሬሽ አንድ ሰርፕራይዝ የሚያደርግ ነገር አድርጓል። በኢንስታግራም ገጹ ላይ የስፖርቲንግ ሊዝበን ስም ማንሳት ችሏል። ከፖርቹጋል የሚነሱ ሚዲያዎች እንደሚያወሩት ከሆነ በክለቡ ብስጭት ውስጥ እንደገባ ነው እንግዲህ እየተነገረ የሚገኘው። ትልቁ ጉዳይና ከክለቡ ጋር አነጋገረው የሚባለው ጉዳይ ቪክተር ዮኬሬሽና እንዲሁም ደግሞ ስፖርቲንግ ሊዝበን በጀንትልማን አግሪመንት ነበራቸው 58 ሚሊዮን ፓውንድ ወይም ደግሞ ወደ 70 ሚሊዮን ዩሮ በሚጠጋ ሂሳብ ከስፖርቲንግ ጋር የመለያየት ጀንትልማን አግሪመንት አላቸው። ምክንያቱም ሪላይዝ ክሎዙ ወይም ደግሞ የውል ማፍረሻው 84 ሚሊዮን ፓውንድ ወይም ደግሞ 100 ሚሊዮን ዩሮ ነው እና ይሄ ሂሳብ ማንም ክለብ ሊደፍረው ስለማይችል ደግሞም ከእድሜው አንጻር ደግሞም ሌት ብሉመር ከመሆኑ አንጻር ሌት ብሉመርን ጥቂት ለማብራራት ያህል ዘግይቶ ነው እንግዲህ ወደ እግር ኳሱ መድረክ ስሙ መናኘት የጀመረው። ምክንያቱም
ከኮንቨንተሪ ሲቲ በ20 ሚሊዮን ፓውንድ ነበር ወደ ስፖርቲንግ ሊዝበን 2023 የመጣ 2023 ከኮንቨንተሪ ሲቲ ወደ ስፖርቲንግ ሊዝበን ከመምጣቱ በፊት ከብራይተን ወደ ኮንቨንተሪ በሚያመራበት ጊዜ ላይ የዝውውር ሂሳብ ወይም ትራንስፈር ማርኬቱ 1 ሚሊዮን ዩሮ ብቻ ነው የነበረ ማለት ነው። 1 ሚሊዮን ዩሮ ብቻ ማለት ነው። 2021 ነበር ከብራይተን ወደ ኮንቨንተሪ በውሰት ሄደ። ከዛ በኋላ ደግሞ ኮንቨንተሪው የውሰት ዝውውሩን በቋሚ አድርጎ በኮንቨንተሪ ውስጥ 97 ጨዋታዎችን አድርጎ 40 ጎሎችን ማስቆጠር ሲችል ነበረ የዝውውር ሂሳብ ወደ 20 ሚሊዮን ፓውንድ አድጎ ወደ ስፖርቲንግ ሊዝበን ያመራ። በስፖርቲንግ ሊዝበን ባለፉት 2 ዓመታት ውስጥ 102 ጨዋታዎችን አድርጎ 97 ጎሎችን ማስቆጠር ይችላል። ሌት ብሉመር ማለት ይሄ ነው እንግዲህ በ26 ዓመቱ መጨረሻ ላይ ነው በጣም የናኘና እንደዚህ አይነት ዝውውሮች ሪስክ ስላላቸው 100 ሚሊዮን ዩሮን ደፍኖ የውል ማፍረሻውን ሊከፍል የሚችል ክለብ እንደሌለ ይታወቃልና በጀንትልማን አግሪሜንት ከአመታት በፊት ነበረ ቪክቶር ዮኬሬሽ የሚፈልግ ክለብ በ58 ሚሊዮን ፓውንድ ወይም ደግሞ በ70 ሚሊዮን ዩሮ አጠቃላይ ፓኬጅ እንዲለቅ የተስማሙት ማለት ነው። እናም ይሄኛውን ስምምነት እያከበሩ አይደለም የሊዝበን ሰዎች በማለት ነበር በጣም በብስጭት ቪክቶር ዮኬሬሽ የአይጂ ገጹ ላይ ስፖርቲንግ ሊዝበንን ስም ማንሳት የቻለው ማለት ነውና 60 + 10 ሚሊዮን ዩሮ ይጠየቅበታል ተብሎ ይጠበቃል። ወይም ደግሞ የመጀመሪያ ሂሳብ 60 ሚሊዮን ዩሮ በአድሰንስ 10 ሚሊዮን ዩሮ በአጠቃላይ ፓኬጅ 70 ሚሊዮን ዩሮ መልቀቅ ስምምነት አላቸው። እንግዲህ ሊዝበን እየጠየቀ ያለው ተብሎ የሚገመተው ሂሳብ የውል ማፍረሻውን ሙሉ ሳይሆን 80 ሚሊዮን ዩሮ ፓኬጅ ወይም ደግሞ 70 ሚሊዮን መነሻ ሂሳብ 10 ሚሊዮን አድሰንስ ነው እየጠየቀ ያለ ነው እንግዲህ እየተባለ የሚገኘው። የማንቸስተር ዩናይትድ እና ሊዝበን ግን በምን መንገድ እየተነጋገሩ እንደሆነ አልተሰማም። ኦፊሻሊ ግን ታላቁ የእግር ኳስ ሚዲያ ስካይ ኒውስ ኦፊሻሊ ቪክቶር ዮኬሬሽና ማንቸስተር ዩናይትድ ግንኙነት እንዳደረጉ ለመጀመሪያ ጊዜ መዘገብ ችሏል። ማንቸስተር ዩናይትድ የቪክቶር ዮኬሬሽ ፈላጊ መሆኑን እናውቃለን፣ ግን ደግሞ በዚህ ልክ አይደለም። ሌላ ተጨማሪ ዜና አለ እንግዲህ ቪክተር ኦሲሜኒ ከአሊላል ጋር ያለውን ግንኙነት ሙሉ በሙሉ ማቆሙ ተዘግቧል። ወይም ደግሞ አሊላል ከናፖሊ ጋር መስማማት ላይ ደርሰው የነበረ ቢሆንም ቪክተር ኦሲሜኒ ግን ኮንትራቱን እንዳልተቀበለ ተሰምቷል። ወደ የት ቀጣይ መዳረሻ ይሆናል የሚታወቅ ነገር የለም። ከዛው ከሌላ የሳውዲ ክለብ ጋር ይነጋገራል ወይስ ደግሞ ከሌላ የአውሮፓ ክለብ ጋር ይነጋገራል የሚለው የሚጠበቅ ነው። ግን ቪክቶር ዮኬሬሽ እና ማንቸስተር ዩናይትድ ስም ለመጀመሪያ ጊዜ ተይዟል። በጣም አስደናቂው ነገርና በዝርዝር ሪፖርቱ ላይ ስካይ ስፖርት ያብራራው ጉዳይ የክለቡ አጥቂ ራስመስ ሆይሉንድ ከክለቡ ጋር እንደማይለቅ ከ2 ቀናት በፊት ከዴንማርክ ጋዜጦች ጋር ቆይታ የነበረው ቢሆንም ማንቸስተር ዩናይትድ እንደውም ለቦታ ይፋለማል ነው ያለ። ከቦታው ጋር እንደሚፋለም ነው እንግዲህ መግለጽ የቻለ ራስመስ ሆይሉንድ ማንቸስተር ዩናይትድ የእሱን መልቀቅ ሳይጠብቅ ቪክቶር ዮኬሬሽ ሊያስፈርም እንደሚችል ነው እንግዲህ የዘገበው ማለት ነው። ባለው ከክለባችን አሰልጣኝ ሩበን አሞሪም ጋር 2023-24 አብረው ሲሰሩ በ50 ጨዋታዎች ላይ 43 ጎሎችን ማስቆጠር ችሏል። በዚህኛው የውድድር ዓመት ደግሞ በ52 ጨዋታዎች 54 ጎሎችን ማስቆጠር ችሏል። ሲቲ ላይ የሰራውን ሃትሪክ ጨምሮ በአውሮፓ ውድድሮች በ17 ጨዋታዎች 11 ጎሎችን ነው ማስቆጠር የቻለው በዚህ ውድድር ማለት ነውና በጣም አስደናቂ የሚደንቅ የጎል የማስቆጠር ሪከርድ ነው ያለው። እናም ሩበን አሞሪም ከቀድሞ የክለቡ ተጫዋች ጋር አብረው ሊሰሩ የሚችልበት እድል ሰፊ እንደሆነ ነው እንግዲህ እየተዘገበ የሚገኘው። ትናንትና ምሽት የተሰማው ዜና አንዱ ይሄኛው ነው። ወደ ሌሎች ዜናዎች እንምጣ። ማርክ ቴር ስቴገንን እናገኛለን። ይህ ጀርመናዊ የባርሴሎና ተጫዋች ከክለቡ ጋር የመለየት እድሉ እየሰፋ ነው ያለ በጣም እየሰፋ ነው ያለ። የክለቡ የተጫዋቹ ፈላጊ ሆኖ ደግሞ ብቅ ያለው ዘጋርዲያን እንዳስነበበው ማንቸስተር ዩናይትድ ነው። እንግዲህ ኦፊሻል ኮንትራት ለቴር ስቴገን ማንቸስተር ዩናይትድ አላቀረበም፣ እንዲሁም ግንኙነት አላደረግም፣ ግን ደግሞ ፍላጎት እንዳለው ዘጋርዲያን ዘግቧል። እንግዲህ 11 ዓመታትን ነው በክለቡ የቆየ የዴኮ የስፖርቲንግ ዳይሬክተሩ እንዲሁም ደግሞ ከሃንስ ፍሊክ ጋር የተፈጠረው ችግር የሚባለው በሻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ ከኢንተር ሚላን ጋር በነበረው ማርክ ቴር ስቴገን ከጉዳት ሙሉ በሙሉ አገግም ያለው ብሎ ያስባል። ወይም ደግሞ በተጠባባቂ ቦታ ላይ ነበርና በጨዋታው ላይ የመሰለ ፍላጎት ነበረው ልክ ሪያል ማድሪዶች ሁሉ ጊዜ እንደሚያደርጉት ሁሉ ማለት ነው። ቲቦ ኮርቷ ከጉዳት እንደተመለሰ በቀጥታ ወደ አቋም ያስተላለፍ ነው የሚጠቀሙበት ማለት ነው። በቀጥታ እንዲህ በቀጥታ ወይቼስ ቼዚኒን በማስቀመጥ በቋሚ ያስተላለፍ የመጫወት ፍላጎት ነበረው። ደግሞ እንደዛ ይሆናል ብሎ ጠብቆ ነበር ነው የሚባለውና ወደ ቋሚ አስተላለፍ እንዳልመጣ ሲመለከት ለሃንስ ፍሊክ ያሳየው ስነ ምግባር ልክ አይደለም ነው ይባል። ከሃንስ ፍሊክ ጋር በጀርመን ብሔራዊ ቡድን ይተዋወቃሉ ወይም ደግሞ አብረው ሰርተዋል። ግን ለሃንስ ፍሊክ ያሳየው አቲቲዩድ በጣም ልክ አልነበረም። እናም
ሃንስ ፍሊክ እንደተበሳጨ የተናገረ። ከዛ በኋላ የተጠቀመበት በአንድ የመጨረሻ የሊግ ጨዋታ ላይ ነው የተጠቀመበት። ባርሴሎና በይፋ ዮሃን ጋርሻን የ25 ሚሊዮን ዩሮ የውል ማፍረሻ ሊከፍል ተሰናድቶ ጨርሷል። አርሰናልና ማንቸስተር ዩናይትድ ዮሃን ጋርሻ ፈላጊ ነበሩ፣ የስፓኒው ግብ ጠባቂ ማለት ነው። ገበያው ላይ ካሉ በጣም አስደናቂ ግብ ጠባቂዎች ውስጥ አንዱ ዮሃን ጋርሻ ነው፣ ደግሞ በቀላል ሂሳብ የሚገኘው ማለት ነው። 25 ሚሊዮን ዩሮ ነው የውል ማፍረሻውና ባርሴሎና ይህን ሊከፍል ተስማምቷል። ከልጁም ጋር የፐርሰናል አግሪመንቶችን ጨርሷል። ደግሞም የቼልሲን ውል በአንድ አመት ማራዘም ችሏል። እንግዲህ እግር ኳስ ካቆመበት ተመልሶ መጥቶ በጣም አስደናቂ የውድድር ጊዜ ከባርሴሎና ጋር ያሳለፈው ቼልሲ ኮንትራቱን ሊያድስ ተቃርቧል። ከባርሴሎና ጋር ተቃርቧል፣ አድሷል። ስለዚህ ሶስተኛ ግብ ጠባቂ ነው የሚሆነው ቴር ስቴገን ማለት ነው በባርሴሎና። ዴኮ እሱን ለመሸጥ እየተደራደረ ነው የሚገኘው ከክለቦች ጋር። ዴኮ የቀድሞ የቼልሲ የባርሴሎና ተጫዋች እንዲሁም ደግሞ በፖርቶ ከጆዜ ሞሪኖ ጋር የምናውቀው ተጫዋች የባርሴሎና ስፖርቲንግ ዳይሬክተር እንደሆነ ይታወቃል እና ሊሸጠው የፈለገ ነው የሚገኘው። ግን ማርክ ተር ስቴገን ከባርሴሎና ጋር መቆየት ይፈልጋል። ክለቡ ሊሸጠው ቢፈልግም ማንቸስተር ዩናይትድ ይሄን ፓሰር የሆነና የቡድኑን የኳስ ስርጭት በአንድ ደረጃ ከፍ የሚያደርገውን ተጫዋች ኮንትራት ጉዳዩን እየተመለከተ ነው የሚገኘው። ከባርሴሎና ጋር ሙሉ በሙሉ የሚለያይ ከሆነ ማንቸስተር ዩናይትድ መዳረሻው ሊያደርገው ይፈልጋል። ሌላ የማንቸስተር ዩናይትድ የግብ ጠባቂ ፍላጎትም እንዳለ ይታወቃል አይደለ? በኤሚ ማርቲኔዝ ዙሪያ ላይ እንግዲህ ማንቸስተር ዩናይትድ ብዙ ገንዘብ ማያስወጡትን የግብ ጠባቂ ምርጫዎች ይመለከታል ነው የተባለው። ግን ትልልቅ ገንዘቦችን የሚጠይቁ ዝውውሮች ላይ ላይሳተፍ እንደሚችልና በአንድሬ ኦናና ሊቀጥል እንደሚችል ነው መረጃዎች የሚጠቅሙት። ወደ ሶስተኛው መረጃችን እናምራ። ማንቸስተር ዩናይትድ በኦፊሻል ድረገጹ ላይ ከክለቡ ጋር የተለያዩ ተጫዋቾችን አጠቃላይ ተጫዋቾችን አሳውቋል። እንግዲህ አንዳንዶቹ እንደሚለቁ የምናውቃቸው ተጫዋቾች ናቸው። ሲምፕል ነው፣ ኦፊሻል ስቴትመንት ከማውጣት አንጻር ነው እንጂ እንደ ዜና የሚነገር ነገር አይደለም። ቶም ሂተን የቡድኑ ሶስተኛ ግብ ጠባቂ 39 ዓመቱ እንግሊዛዊ ማለት ነው ከክለቡ ጋር ተለያይቷል። ኮንትራቱ ተጠናቋል። ባለፈው አመት ነበር ኮንትራቱን በአንድ አመት ያሳደሰ። 2021 ከክለቡ ጋር ከመጣ በኋላ 3 ጨዋታዎችን ብቻ ነው ያደረገ። አድማጮቻችን 3 ጨዋታዎችን ብቻ ማለት ነው። የእንግሊዛዊ ግብ ጠባቂ ግን ዋናው ወደ ክለቡ ሲመጣም የመጣበት አላማ በመልበሻ ክፍል ውስጥ ያለውን የማንቸስተር ዩናይትድ ሊደርሺፕ ከፍ ለማድረግ ነው። ወይም ደግሞ ሲኒየር ተጫዋቾችና መልበሻ ክፍል ውስጥ ያሉትን ወጣት ተጫዋቾች የመልበሻ ክፍል ባህል ለማስለመድና ሊደርሺፕ ደግሞ የአመራር ባህልን ክህሎትን ለተጫዋቾቹ ለመስጠት የመጣ ግብ ጠባቂ ነው። 3 ጨዋታዎችን ያደርግ አሁን ከክለቡ ጋር ተለያይቷል። ጆኒ ኢቫንስ፣ ቪክተር ሊንደሎፍ እና ክርስቲያን ኤሪክሰን ሌሎቹ ቀሪ የዋናው ቡድን ተጫዋቾች ናቸው። በጁን 30 ኮንትራታቸው የሚጠናቀቅና ማንቸስተር ዩናይትድ ኮንትራታቸውን ማያድስላቸው ከቪላ ጋር በነበሩ የሊጉ የመጨረሻ ጨዋታ ላይ ጆኒ ኢቫንስን፣ ቪክተር ሊንደሎፍ እና ክርስቲያን ኤሪክሰን ጆኒ ኢቫንስ አልነበረም፣ ቪክተር ሊንደሎፍ እና ክርስቲያን ኤሪክሰን እንደተጫወቱ ይታወቃል። ጆኒ ኢቫንስ በአንዳንድ የወዳጅነት ጨዋታዎች በኦሊዥያን ከነበሩ የማሌዥያ ቡድን ጋር እንደተጫወተ ይታወቃል። ሌላ የአካዳሚ ተጫዋቾችም ከክለቡ ጋር ተለያይቷል። ኸርበርት ክሬዚን፣ ጃክ ኪንግደን፣ ሳሙሪ በውሰት የሚጠበቅ ተጫዋች ነበር። ማንቸስተር ዩናይትድ 1 አመት የውሰት ውል ሰጥቶት ነበር። ወደ ሮቼዳር ሂዶ ነበረ፣ ግን ጥሩ ቆይታ አልነበረው። ሌሎች ግብ ጠባቂዎቹ ቶም ዌስተን እና ቶም ማይልስ ተለያይቷል። ጄምስ ኖለንም እንዲሁ ተለያይቷል። የእነሱ ጓደኛ የነበረውና በተለይ ደግሞ ከሳሞሪ ጋር ኮንትራቱን ያድሳሉ ፕሮፌሽናል ኮንትራክት ሰጥቷል ተብሎ የተጠበቀው አሽተን ሜሰን ኮንትራክት ሰጥቶታል፣ ወይም ደግሞ በማንቸስተር ዩናይትድ የረጅም ዓመት የፕሮፌሽናል ኮንትራት ተሰጥቶታል። ሌሎቹ የአካዳሚ ተጫዋቾች ግን ተለያይተዋል። እንግዲህ የአካዳሚ ተጫዋቾች እድገት ሳያሳዩ ሲቀሩ ከክለቡ ጋር እንዲለያዩ ይደረጋል፣ ወይም ደግሞ ፕሮፌሽናል ኮንትራት ሳይሰጣቸው ይቀራል። እነዚህ የአካዳሚ ተጫዋቾች ከክለቡ ጋር መለያየታቸውን ማንቸስተር ዩናይትድ በኦፊሻል ስቴትመንቱ ማሳወቅ ችሏል። ግን በቅርቡ የሚጠበቁ ሌሎች ስንብቶች አሉ። የማርከስ ራሽፎርድ፣ ጀደን ሳንቾ፣ አሌሃንድሮ ጋርናቾና አንቶኒ ዝውውሮች ከክለቡ ጋር እንዲለያዩ ይጠበቃል። ደግሞ የጀደን ሳንቾ ወደ ክለቡ መምጣቱ ቸልሲ የ5 ሚሊዮን ዩሮን ከፍሎ ቅጣቱን ወደ ክለቡ መልሶታል። አሌሃንድሮ ጋርናቾ ግን ከክለቡ ጋር እንደሚለያይ በዝውውር ውስጥ በጣም ታማኝ የሆነው ፋብሪዚዮ ሮማኖ በብሬኪንግ ኒውስ ከ2 ቀናት በፊት አሳውቋል። ከማንቸስተር ዩናይትድ ጋር እንደሚለያይ ማለት ነው። ስለዚህ የሚጠበቅ ጉዳይ ነው። የትኛው ክለብ ቀጣይ መዳረሻቸው ይሆናል ለነዚህ ተጫዋቾች የሚለው ኢንተረስቲንግ ጉዳይ ነው። እንግዲህ የታወቀ ነገር የለም፣ ግን አሌሃንድሮ ጋርናቾ እንደሚባለው ናፖሊ የልጁ የረጅም ጊዜ ፈላጊ ቢሆንም በፕሪሚየር ሊጉ ላይ መቆየት ይፈልጋል ነው ተብሎ የሚገመተው። አንደኛው
ፈላጊው ኒውካስል ነው። እንግዲህ ኒውካስል የመስመር ተጫዋቾችን እያሰሰ ነው የሚገኘው። ኢላንጋን ከኖቲንግሃም ፎረስት ለማስፈረም ተቃርቦ ነበረ፣ ግን የአላንድሮ ጋርናቾን ጉዳይ እየተከታተሉ ነው የተባለ። አላንድሮ ጋርናቾ በሊጉ እንደሚቆይ እርግጠኛ ነው የሚሉት እንግዲህ ሚዲያዎቹ ማለት ነው። ሌላኛው ፈላጊው አርሰናል ነው። አርሰናል የመስመር ተጫዋቾችን እያሰሰ ነው የሚገኘው። ዓለም ውስጥ የሚገኘው የመስመር ተጫዋቾች በሙሉ ከአርሰናል ጋር ስማቸው እየተገናኘ ነው የሚገኘው። ቀድሞውኑ በዝውውር ጉዳይ ላይ ማንቸስተር ዩናይትድ ነበሩ የሆነ ቦታ ላይ ብዙ ተጫዋቾችን ስም ሲጠራ የምንሰማው። አሁን ደግሞ አርሰናል ከብዙ ተጫዋቾች ጋር ስሙ ይያዛል። እናም የአላንድሮ ጋርናቾ ሌላኛው ፈላጊ አርሰናል ነው። አስቶን ቪላ ከሁለት የመስመር ተጫዋቾች ጋር ተለያይቷል፣ በውሰት ካመጣቸው ማለት ነው። አንደኛው ከማርከስ ራሽፎርድ ጋር ተለያይቷል። ሌላኛው ደግሞ ከቀድሞ የሪያል ማድሪድ እንዲሁም ደግሞ የፒኤስጂ የመስመር ተጫዋች ከሆነው አሴንሲዮ ጋር ተለያይቷል። ስለዚህ የመስመር ተጫዋች የመፈለጉ ጉዳይ እርግጥ ነው አስቶን ቪላ ማለት ነው። ስለዚህ የሌላኛው የአላንድሮ ጋርናቾ ፈላጊ አስቶን ቪላ ነው ማለት። ከነዚህ ሶስት ክለቦች ጋር ስሙ እየተያያዘ ነው የሚገኘው። ግን ማንቸስተር ዩናይትድ ይፈልገዋል ተብሎ የሚገመተው የዝውውር ሂሳብ ከፍተኛ ነው፣ 50 ሚሊዮን ዩሮ ማለት ነው። ይህን የዝውውር ሂሳብ ክለቦቹ ይከፍሉታል የሚለው የሚጠበቅ ጉዳይ ነው የሚሆነው። የጀደን ሳንቾን ጉዳይ ለመጨረሻ ጊዜ እናንሳው። ጀደን ሳንቾ ከማንቸስተር ዩናይትድ ጋር መጥቷል። እንግዲህ ምንም አይነት የማንቸስተር ዩናይትድ ጋር ፕላን ወይም ደግሞ የሚቀጥለው የውድድር ዓመት ከማንቸስተር ዩናይትድ ጋር ምንም አይነት እህል ውሃ ይኖረዋል ተብሎ አይጠበቅም። ዶርትመንድ የተጫዋቹ ፈላጊ ነው፣ ግን ወደ ዶርትመንድ ለሶስተኛ ጊዜ ይመለሳል ተብሎ አይጠበቅም። አሁን ፈላጊዎቹ ነው የተገኙት ቪያሪያልና ሊዮን ናቸው። ሚላንም ጉዳዩን እየተመለከተ ነው ተብሏል፣ ኤሲ ሚላን ማለት ነው። ግን ቪያሪያልና ሊዮን የተሻለ ግምት አላቸው ጀደን ሳንቾን የማስፈረም። ግን ደግሞ በጣም የሚደንቀው ጉዳይ ለማርከስ ራሽፎርድ ጀደን ሳንቾ አላንድሮ ጋርናቾን አንቶኒ ፎርማል ኦፈር ወይም ደግሞ ኦፊሻል የሆነ ጥያቄ ለማንቸስተር ዩናይትድ እስከሆነ ያቀረበ ክለብ ያለው የአንቶኒዮ ዝውውር ወደ ባየር ሊቨርኩሰን ከቀድሞ አሰልጣኙ ኤሪክ ቴን ሃግ ጋር ይመስላል። ማርከስ ራሽፎርድን ግን ወደ ባርሴሎና የመሄድ ፍላጎት ከፍ ያለ ነው። የልጁም የባርሴሎና ፍላጎት ግን በኮንትራቱ ጉዳይ ላይ ባርሴሎናና ማንቸስተር ዩናይትድ ይስማማሉ ተብሎ ወይም ደግሞ ይቀራረባሉ ተብሎ አይገመትም። ግን ለማንቸስተር ዩናይትድ የቀረበ ምንም አይነት ኦፊሻል ቢድ ወይም ደግሞ የዝውውር ጥያቄ የለም። ትናንትና ምሽት ከአውሮፓ ሚዲያዎች የተሰሙት የዝውውር መረጃዎች እነዚህ ይመስሉ ነበረ። ሀሳብ አስተያየቶቻችሁን ጻፉልን። ደግሞም ስላዳመጣችሁን ከልብ እናመሰግናለን። ማን ዩናይትድ ኢንፎ ላይ ነው የነበራችሁት። ቀናችሁ ብሩህ ይሁን።